ህወሓት ለፌዴራል መንግስቱ የመጨረሻ ማስጠንቀቂያ ሰጠው ያስባለ መግለጫ አውጥቷል። ትዕግስትም ልክ አለው ያለው ህወሓት ከመሸ ጠንካራ መግለጫ አውጥቷል። በመግለጫውም በትግራይ ተከሰተ ስለተባለው ረሃብ፣ ስለ ወልቃይት እንዲሁም ለዓለም አቀፉ ማህበረሰብ ያቀረበው አስቸኳይ ጥሪ ተካቷል። በዝርዝር እናስደምጣቸዋለን። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ጄኔራል ሳሞራ የኑስ የህወሓትና ሻዕቢያ ጥምረት በትግራይ ህዝብ ላይ የህልውና አደጋ ደቅኗል ሲሉ ተደመጡ። ጄኔራሉ ከመሸ ዝምታቸውን ሰብረዋል። ጄኔራሉ በአዲስ አበባ አንድ ጥብቅ ስብሰባ ማድረጋቸው ተሰምተዋል። እንመለስበታለን። ኢሳያስ የሚመሯት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተሰማ። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህን ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለምና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛዎች እየዘገቡት ነው። እነዚሁ መረጃዎችን በመጥቀስ ኢትዮጵያዊ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባ አስጠንቅቀዋል። በዝርዝር እናስደምጣቸዋለን። የወርቅ ዋጋ በከፍተኛ ሁኔታ መጨመሩ ተሰማ። ይህ የሆነው ደግሞ ባለፉት 11 ወራት ብቻ መሆኑ ጉዳዩን አስደንጋጭ አድርጎታል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት የህጻጽ ተፈናቃዮችን የረሃብ ጉዳት አስታኮ አመሻሹን ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስት ያልቋል ብሏል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። ወዲህ ደግሞ በጌታቸው ረዳ የሚመራው ስምረት ፓርቲ በጉዳዩ ላይ ባወጣው መግለጫ ለተፈናቃዮች ለረሃብ መጋለጥ ህወሓትን ተጠያቂ አድርጓል። ስምረት ፓርቲ በመግለጫው የትግራይን ህዝብ በተሳሳተ መንገድ በመቀስቀስ ለዚህ ያበቃው ህወሓትና ተባባሪዎቹ ናቸው ብሏል። አሁንም የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችንን ወደ ቤታቸው የመመለስ መፍትሄ ህወሓት ሆን ብሎ እያደናቀፈ ነው ሲልም ከሷል። ህወሓት የትግራይን ህዝብ እንደ እስረኛ መዳፍ ውስጥ አስገብቶ ሁሉንም ነገር ለስልጣንና ለቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ብሏል። ስምረት በመግለጫው በረሃብ ለተጎዱ ተፈናቃዮች አስቸኳይ ሰብአዊ ድጋፍ እንዲቀርብ ጥሪ አቅርቧል። የህጻጽ ተፈናቃዮችን ሁኔታ የሚያሳዩ አሰቃቂ ምስሎች መውጣታቸውን የቀጠሉ ሲሆን እንደ ኢህአፓ ያሉ ፓርቲዎችን ጨምሮ የተለያዩ አካላት ድጋፍ እንዲደረግ ጥሪ እያቀረቡ ነው። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርበም ምላሽ እያገኘ አይደለም ያለው ህወሓት ከዚህን በኋላ ልታገስም ብሏል። ህወሓት በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኩ ማስጠንቀቂያ አዘል መግለጫ ያወጣበትን የህጻጽ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያ ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠሟት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመላክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስቧል። ከተፈናቃዮች አፍ ቀምቶ ከእርዳታ ብር እንደሚሰበስብ የሚነገርለት ህወሓት በህጻጽ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባ ገልጿል። ህወሓት አክሎም የሸራ ድንኳን ውስጥ የሚኖረው ህዝባችን የአራዊት ሰለባ ሆኗል ብሏል።
የቀድሞ ኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ጄኔራል ሳሞራ የኑስ የህወሓትና ሻዕቢያ ጥምረት በትግራይ ዘብ ላይ የህልውና አደጋ ደቅኗል ሲሉ ተደመጡ። በጦርነት አፋፍ ላይ በምትገኘው ትግራይ ወቅታዊ ጉዳይ ፖለቲካ ኃይሎችና ጄኔራሎች በአዲስ አበባ መክረዋል። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች የፖለቲካና ወታደራዊ ሰዎች ትግራይ በጦርነት ዋዜማ ላይ እንደምትገኝ መገምገማቸው ተሰምተዋል። በስብሰባው ላይ ከተገኙት መካከል አንዱ የሆኑት ጄኔራል ሳሞራ የኑስ ትግራይን የጦርነት አደጋ የተጋረጠባት የህወሓትና የሻዕቢያ ግንኙነት መሆኑን ተናግረዋል። ጄኔራሉ ትግራይ ውስጥ ተደራራቢ ችግሮች ቢኖሩም በተለይ የሻዕቢያና ህወሓት ግንኙነት ዋና የጦርነት ስጋት ምንጭ መሆኑን ጠቁመዋል። በሁለቱ ኃይሎች ጥምረት የሚቀሰቀስ ጦርነት የትግራይን ህዝብ በምንም መልኩ እንደማይጠቅም ጄኔራል ሳሞራ በስብሰባው ላይ ተናግረዋል ተብሏል። የሁለቱን ኃይሎች አሁናዊ ግንኙነት በተመለከተ ማብራሪያ የሰጡት ጄኔራሉ ሻዕቢያ የትግራይን ህዝብ ከማዕከላዊ መንግስቱ ለማግለል እየሰራች ነው ሲሉም አክለዋል። የህወሓትና ሻዕቢያ ግንኙነት ለትግራይ ለዘላቂ ሰላም እንቅፋት መሆኑንም የጠቆሙት ጄኔራሉ ህገወጥ መሆኑ ታምኖበት በህዝብ መወገዝ አለበት ብለዋል። የትግራይ ህዝብ ህወሓትና ሻዕቢያ ለደገሱት ጦርነት ልጆቹን እንደማይሰጥ ከወዲሁ በግልጽ ማሳየት እንደሚጠበቅበት ጄኔራሉ ጠቁመዋል። ህወሓት በካምፕ አፍኖ ያዘው ተዋጊ ኃይል በቃኝ ብሎ ከስልጣን ጥመኛ ቡድን መጠቀሚያነት ማምለጥ አለበት ሲሉም ጥሪ አቅርበዋል። በህወሓት አማካኝነት ለጦርነት እየተዘጋጁ የሚገኙ ወጣቶች ተጨማሪ ጦርነት ለትግራይ እንደማይጠቅም መናገር አለባቸው ብለዋል። እንዲሁም በፕሪቶሪያው ስምምነት መሰረት ትጥቅ ፈተው ወደ መደበኛ ህይወታቸውና ልማት መመለስ እንዳለባቸው ቁርጠኛ አቋም እንዲይዙ ጄኔራሉ ጠቁመዋል። እንደ ጄኔራል ሳሞራ የኑስ ግምገማ ከሆነ በአሁኑ ወቅት ትግራይን ከዳግም ጦርነት ማዳን የሚቻለው የህወሓትና ሻዕቢያ ግንኙነት ሲቋረጥ ነው ብለዋል። የሁለቱን ኃይሎች ጥምረት ማምከን ካልተቻለ ትግራይ በምንም አይነት እርምጃ ወደ ዘላቂ ሰላም መመለስ እንደማትችል አስጠንቅቀዋል። ኢሳያስ የሚመሯት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተሰማ። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለመና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛዎች እየዘገቡ ነው። እነዚሁኑ መረጃዎች በመጥቀስ ኢትዮጵያዊ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባ አስጠንቅቀዋል። ኢሳያስ የሚመሯት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተቀማጭነታቸው በአውሮፓ የሆነ ዲፕሎማትን ጠቅሶ አዲስ ሪፖርተር ዘግቧል። በቀጠናው ኢሳያስን እየገፉ ያሉ ምልክቶች ተበራክተዋል። ከሻዕቢያ ጋር አብረው የሚሰሩ ወገኖቼ እጣ ፈንታ ያሳስበኛል ሲሉ ስጋታቸውን ለአዲስ ሪፖርተር የገለጹ አሁን ላይ የሚታዩ በርካታ ምልክቶች በጥንቃቄ ሊመረመሩ እንደሚገባ መክረዋል። አንድ ከፍተኛ ዲፕሎማት ይህን ያሉት አውሮፓ በአፍሪካ ቀንድ ትርምስ እንዲኖር ከቶንም የምትፈቅድበትን መሰረታዊ ምክንያት ሲያስረዱ ነው። እኛ አሉ ዲፕሎማቱ፣ እኛ እገሌ ከገሌ ሳንባል ጥቅል አውሮፓ በቀይ ባህርና በመላው የምስራቅ አፍሪካ ትርምስ እንዲፈጠር አንፈቅድም። ትርምስ ከተፈጠረ በስደተኞች ማዕበል የምትመታውና በቀይ ባህር የንግድ መስመር መስተጓጎል መከራ ተቀባዮች ነን። ስለዚህ በየትኛውም ምድራዊ ሂሳብ የቀጠናውን ሰላም ከሚረብሹ ጉዳዮች ጋር ህብረት የለንም ብለዋል። የኤርትራን መንግስት አስመልክቶ ወቅታዊ ሪፖርቶች በሚቀርቡባቸው ከፍተኛ ስብሰባዎች ላይ መገኘታቸውን ያመላከቱት ዲፕሎማቱ አምባገነን ያሉት የፕሬዝዳንት ኢሳያስ መንግስት ቀደም ሲል ወደ ነበረበት ማዕቀብ ከዚያም ሲያልፍ አሸባሪነት ሊፈረጅ የሚችልበት አግባብ ስለመድረሱ ጠቁመዋል። ኢትዮጵያ ይህን አስመልክቶ ምን እየሰራች እንደሆነና ይህ እንዲወሰን የሄደችበትን ርቀት አስመልክቶ የሚያውቁት ጉዳይ እንዳለ ተጠይቀው ኢትዮጵያ ርፋ ትቀመጣለች ብዬ አላስብም። ከዓለም ታላላቅ ሀገራት ጋር ባላት ግንኙነት ተጠቅማ የኢሳያስን መንግስት አጣብቂኝ ውስጥ ለመክተት የምትቦዝን አይመስለኝም ሲሉም ዲፕሎማቱ አመላክተዋል። አሁን ግን ጉዳዩ
የአውሮፓ ህልውና ጉዳይ ነው ያሉት እኚሁ ዲፕሎማት ለአንድ አምባገነን ብሎ 130 ሚሊዮን ህዝብ እንዲበተን የሚፈቅድ እብድ መሪና ፖለቲከኛ አውሮፓ ውስጥ የለም፣ ጉዳዩ ብሔራዊ ጥቅም ነው ያሉት ዲፕሎማቱ ኢሳያስ አፈወርቂን ሽሽት የተሰደዱ የኤርትራ ዜጎች በመላ ዓለም በተለይም አውሮፓን ከፍተኛ ዋጋ እያስከፈሉ ነው ብለዋል። እዚህ ላይ ሌላ ተጨማሪ ኪሳራ አይፈቅድም ሲሉ አክለዋል። ከዚህ በተጨማሪም ሰሞኑን በኢሳያስ ደጋፊ ስደተኛ ኤርትራውያን ላይ የተጀመረው ጠንከር ያለ ቁጥጥርና እገዳ ከዚሁ የመነጨ እንደሆነ አመላክተዋል። ፕሬዝዳንት ኢሳያስ ለዓመታት በቀጠናው የነበረው ግጭትና ሴራ የመጥመቅ ፖለቲካ አሁን ላይ በሀያላን ሀገራትና በጎረቤት ሀገራት የተቀናጀ ዲፕሎማሲያዊ እንቅስቃሴ ምክንያት ወደ መጨረሻው ምዕራፍ እየተቃረበ ይመስላል የሚሉት ደግሞ በዛው በኖርዌይ የሚኖሩ አስተማሪ ናቸው። ምህሩ እንደሚሉት በተለየ ለረጅም ጊዜ በኢትዮጵያ ላይ ጫና ለመፍጠር እንደ ስትራቴጂካዊ አጋር ሲጠቀሙባቸው የነበሩት ሀገራት ፊታቸውን ወደ አዲስ አበባ ማዞራቸው ለፕሬዝዳንት ኢሳያስ የመጀመሪያው የሽንፈት ደውል ነው። የወርቅ ዋጋ ባለፉት 11 ወራት ብቻ ከ68 በመቶ በላይ ጭማሪ አሳየ። ወርቅ ለመጀመሪያ ጊዜ ከ4400 ዶላር በላይ በመሸጥ ከፍተኛ ጭማሪ ማሳየቱ ተገለጸ። የአሜሪካ ማዕከላዊ ባንክ በሚቀጥለው ዓመት የወለድ መጠኑን ይቀንሳል ተብሎ ስለሚጠበቅ የከበሩ ማዕድናት ዋጋ ጨምሯል ሲሉ ተንታኞች ተናግረዋል። ወርቅ ባለፈው ዓመት አጋማሽ ላይ 1 ግራም 2600 ዶላር የነበረ ቢሆንም የመካከለኛው ምስራቅ አለመረጋጋት የትራምፕ አስተዳደር የጣላቸው ታሪፎችና የዋጋ ቅነሳዎች ይኖራሉ የሚሉ መላምቶች ባለሀብቶች እንደ ወርቅ ያሉ ምርቶችን የመግዛት ፍላጎታቸው ጨምሯል። እንደ ብርና ፕላቲኒየም ያሉ ሌሎች የከበሩ ማዕድናት ዋጋም ጨምሯል። የወርቅ ዋጋ ሰኞ ዕለት ወደ 4420 ዶላር ከፍ ብሎ ታይቷል። ባለፉት 11 ወራት ብቻ የወርቅ ዋጋ ከ68 በመቶ በላይ ጭማሪ አሳይቷል። የከበሩ ማዕድናት ገበያ ፕሬዝዳንት ዶናልድ ትራምፕ አስተዋጽኦ እንዳላቸው ይነገራል። እናም በዚህ ዓመት የወርቅ ዋጋ ከፍተኛ ጭማሪ አሳይቷል። የንግድ ጦርነቱ በአሜሪካ የፌዴራል ግምጃ ቤት ላይ የተሰነዘሩት ጥቃቶችና ቀጠናዊ ውጥረቶች እነዚህ ሁሉ መነሻቸው ከትራምፕ እንደሆነ ተንታኞች ገልጸዋል። ደካማ የአሜሪካ ዶላር የወርቅ ዋጋን ከፍ ለማድረግ ለውጭ ሀገር ገዢዎች ወርቅን ርካሽ በማድረግ በጎ አስተዋጽኦ አድርጓል። በዚህ የፈረንጆቹ ዓመት ሌሎች የከበሩ ማዕድናትም ከፍተኛ ዋጋ ጭማሪ አሳይተዋል። የብር መሸጫ ዋጋ ሰኞ ዕለት በግራም 69.44 ዶላር በመሆን ክብረ ወሰንን አስመዝግቧል። እንደ አውሮፓውያን አቆጣጠር በ2025 የብር የመሸጫ ዋጋ በ138 በመቶ አድጓል። ፕላቲኒየም ደግሞ በ17 ዓመታት ውስጥ ከፍተኛ የሆነ ዋጋን በማስመዝገብ ከወርቅ በልጧል።